ይራሉ በፍጹም ራሳቸውን በቪዲዮ አያሳዩም። እንዲህ ናቸው ደላሎች። አንድ ሁለተኛ ነገር ደግሞ እኔ አሁን ማወቅ የምፈልገው ኤደንን ማን ነው ያገናኛት ከፋሲካ ጋር? ኤደን ወደ ሳውዲ አረቢያ ጉዞ ስታሰብ ደላላ ማን ያገናኛት? እሱን ማምናቀው እሱ ቢታወቀው ትልቅ ፍንጭም ይሆናል እኮ። አሁን ደላላው እኮ ቢታወቅ እኮ በጣም አሪፍ ነበር። አንደኛ ኤደንን ያገኛ ይቺ ልጅ ከየት የመጣች ነች? እንደውም የጎረቤት ልጅ ነች፣ እንደውም ቤተሰብ ነች። እንደ ቤተሰብ ላግዝ ብፈልግ ኖሮ እሷን አግዛት ነበረ። እንደውም እኔ እናንተ 300 ምናምን ሺህ እንትን በሉ እኔ 200 ሺህ አግዛለሁ። እሷ ማነች እና 200 ሺህ የምታግዘው? ይቺ ልጅማ እውነት ከደላሎች ያለችበት አውቃ እሳት ውስጥ ያስገባቻቸው እሷ ነች ብዬ ነው እኔ የገመኩት። እንደውም ፋሲካ ማለት ነው። አሁንም እኮ አሁን እኮ ሪከርዱን ብትሰሚ እኮ እኔ እኮ በእኔ ምክንያት ስለመጣች ነይ እኔ እኮ ምንም አይደለሽም የእናቶቿ ልጆች የእናቷ ልጅ የከዳት እኔ ምንድን ነኝ ምናምን ብላ ነው ከእንትኑ የወጣችው ከመስመር የወጣችው። ከዛ ጀምራ ደውላ አታውቅም። እንደውም ሲደውሉልህ በስነ ስርዓት አናግራቸው እንዳትቆጣቸው እንትን እንዳይጎዷት ምናምን ብላ ከሰማሽ ሪከርዱ ማለት ነው። ደላላ ፋሲካ ናት የኤደን ደላላ። ግን ማን ነው ያገናኛቸው? እንዴት ነው የተገናኙት? አንድ ሰው በባህር ጉዞ ሲጀምር ለቤተሰቡ ስደርስ እዛ ይህንን ብር አስገቡልኝ ወይንም የሆነ ነገር ከሆንኩኝ ይሄ ሰው ነው ይጠራኝ ወይም ይሄ ሰው ጋር ነው የምሄደው ብሎ ቁጥር ያስቀምጣል። ስለዚህ ኤደን ጉዞ ስትጀምር እናንተ ጋር የምሄደው ወደዚህ ነው ይሄ ሰው ጋር ብላ ቁጥር አላስቀምጠችው ኤደን? ኧረ የለም ጭራሽ እኔ እኮ አላውቅም ሀቡ። እንደውም አሁን በህጋዊ ትምህርት አይፎክሩ ያውቃል። ምክንያቱም አይፎክሩ መታወቂያውን ለፋሲካ ልኮ ነበራ። ደላላ አይፎክሩ ያውቃል። ኦልሬዲ ለምን መታወቂያውን ልኮ ነበር። እሱም አብሮ ተጓዥ ስለነበረ እሱን በይኝ። እኔ ግን የማውቀው ጉዳይ የለም ምንም ነገር የማውቀው እኔ ስለማስቀራ ስለምታውቅ እኔ ምንም ነገር አናገረችኝ ነገር የለም። አሁን አይፎክሩም ይሄ መረጃ ይኖረዋል ብዬ ገምት ሲል ደውለትና የሚገባ ከሆነ ምናልባት ፎቶ ልኮ መታወቂያውን ልኳል እኮ የፋሲካ ቁጥር እሱ ኤደን ከኢትዮጵያ ሳትወጣ ማለው የፋሲካ ቁጥር። ምክንያቱም መታወቂያውን ልኮ ነበር በቴሌግራም ራሱ ብሎኛል። ከዛ ቀረ በመቅረቱን የተናደደችው እስቲ መረጃ አሁን እሱ ደግሞ እንቀላል ነበር እኮ። አሁን እኮ ፋሲካ እነ ኤደንን ሰብስባ ምናልባት እኔ የሆነ ትውውቅ ነገር ይኖራቸው ይሆን ወይም ፋሲካ በደላላ አማካኝነት እነ ኤደን ያገኘችበት ደላላ ምናልባት እሱ የሚያውቀው ከሆነ ይሄን አልጠየሽውም እንዴ? እሱን ማንን አይፎክሩ ምኑን ይሄን ደላላ ምናልባት እነሱን ያገናኘች ደላላ ምናልባት ታውቃለህ ምናምን መረጃ እዛ ሲደርሱ ለማን እንደሚደውሉ ምናምን ነገር አንቺ አሁን የጠየሽውን አልጠየኩትም። ጠየሽው? አዎ በራ ውስጥ ያው ልጠይቀው ወይስ ስልክ እያወጣው ነው? እሺ የሚሰራልኝ ከሆነ ስልኩ የሚሰራ ከሆነ አዎ ደውልልኝ። ስልክ የለም ደውልልኝ። አያሌው ቪዲዮ አብርተህ ደውል ፕሊዝ። ሄሎ 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 ሀቡ። አቤት። ወይ ምን አልሽኝ? በቪዲዮ ውጣና ደውል ነው ያልኩህ። በቪዲዮ ሆነክ ደውል እያሉ ነው ተመልካቾች። እሺ እሺ ስልክ ልስጥህ 09
ደውል ሄል Fui miktat le mana anda mau kasih uruling wah lu just para mikir ይቅርታ አቡ እየደወልኩ ነው አልሰራ ብሎኝ ነው እየጠራልኝ ነው እሺ ችግር የለም እሺ ላይ ኩሎ ታውቃን ጋር ሳይደ ሀቡ አቤት ሀቡ አቤት ስልኩን እኮ ወዴት እንደሚደውል እኮ እኛ ማወቅ አንችልም አይደል? ያሳየናል። ሪከርድ ያደርግልኝና ይነግረኛል። እዚህ ጋር አደባባይ ላይማ የደላላ ቁጥር አያሳይም። ይሄማ ጥሩ አይደለም። አዎ ሪከርድ አድርጎ ለኔ ይልክልኛል እንጂ የሰው ቁጥር ወይ አባት ይቅርታ። አረ ምንም አትጠራጠር። እኔ ፈጣሪ ተው እውነት እኔ ቢያንስ አንተ ላዘንከው ሀዘን እኔም ውስጤ በጣም ነው የቆሰለው። እውነት ለመናገር ማለት ነው። ይሄ በፈጣሪ ስም ነው የምነግርህ። እግዚአብሔር ነው የምልህ። በምንም ነገር አትጠራጠር። እኔ እውነት የኔም ያንተም ስደተኛ ናቸው። የኔም እየተሰቃየ ነው። ያንተም አሁን ይሁን ትሙት አትሙት ፈጣሪ እውነት እንደው በነፍስ በህይወት ያኑርልን። ይሄ ሁሉ ልፋታችን በህይወት እንድንኖር ነው እኛ ጥረታችን። እውነት ነው። እውነታውን የሚያወጣው አንድ ፈጣሪ ብቻ ነው። እውነታውን የሚያወጣው አንድ ፈጣሪ ብቻ፣ የሰው ልጅ አይደለም። እኛ ግን አውራ ወንድሜ፣ እስከዛ ድረስ ሀቡ እስከምትመጣ ማስተላለፍ የምትፈልገው ሀሳብ ካለ ችግር የለውም። ዞሮ ሁላችንም እንግዲህ ዞሮ የእውነት አምላክ ያውጣልን ነው ያንቺም ልፋት። እውነት ብቻ ቃላት ያጥረኛል። ለሰዎች ያለሽ እንትን ከሀቅሽ ጋር ለሰዎች ያለሽ ትብብር በጣም የላቀ ነው እውነት። ስለዚህ ዞሮ የሀቅ አምላክ ሁሉንም ነገር ያጥራው ነው የምለው እኔ። ፈጣሪ አምላክ ኤደንም ሞታ እንደው ንጹህ ነገር እንድንሰማና እንትን እንድንል ነው አሁን የኔ ጸሎት፣ የሁላችንም ጸሎት ያ ነው እና ብሬ አይዞ፣ እሺ አይዞ። እሺ አባት
ምንድነው ችግሩ ጋይስ? ይቅርታ ልጆቼ ተጣልተው ነውና እየተቆጣኋቸው ነበረ። ኔትወርክ እምቢ ብሏት ነው ሀቡዬ። አንዷ እኔ ነኝ ብላለች በአንድ ፊልም። እሺ ልጅቷ አልጻፈችም። ከታች ልጠብቃት በቃ ሀቡዬ። እኔ አልጻፈችም ቁጥር የለችም። ኦኬ አሁን የገባቸው አናግሪያት። እሺ ሰላም እናት ሰይደ ነው የሚለው። ሰይደ 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 ሰይዳ ሰይዳ ወንድ እኮ ነው ያቡ፣ ወንድ ሳይሆን አይቀርም። እሺ ሰይድ ወንድ ነው። ሰይድ